መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። በአማራ ክልል በተለያዩ አካባቢዎች ዛሬም ውጊያዎች ቀጥለዋል። ከዚህ ጋር በተያያዘ በተለያዩ አካባቢዎች ያሉ አውደ ውጊያዎችን በቅደም ተከተልና በዝርዝር ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ምስራቅ ጎጃም የተለያዩ ግንባሮች ውጊያዎች ሲደረጉ ውለዋል። በተመሳሳይ እንደዚሁ በወልዲያ አቅራቢያም እንደዚሁ ውጊያ እየተደረገ ነው የሚገኘው። ከወልዲያ ወደ ጎንደር የሚወስደውን ዋናው መንገድ ተከትሎ ውጊያ እየተደረገ ነው የሚገኘው። ከዚህ ጋር በተያያዘም ያለውን መረጃ በዚህ ሰዓት ወደ እናንተ አደርሳለሁ። እንዲሁም ደግሞ ከደሴ በስተምዕራብ በሚገኙ የኩታበር፣ የአምባሰል፣ የዋድላ ደላንታና የተንታ አካባቢዎች እንደዚሁ አዲስ ወታደራዊ ስምሪትና እንደዚሁ ደግሞ ወታደራዊ እንቅስቃሴዎች እየተደረጉ ነው የሚገኙት። ይህንን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን አደርሳችኋለሁ። እንዲሁም ደግሞ ወደ ትግራይ ስንሄድም አዳዲስ ወታደራዊና ፖለቲካዊ እንቅስቃሴዎች አሉ። እንዲሁም ደግሞ አዳዲስ የወጡ ሰነዶች አሉ። ከዚህ ጋር በተያያዘ በሰነዶቹ ላይ የተመላከቱ ምን አዳዲስ ጉዳዮች አሉ የሚለውንና በተለይ በወታደራዊ ዝግጅት ጋር በተያያዘ የወጣውን አዲስ መረጃ ወደ እናንተ አደርሳለሁ። እንዲሁም ደግሞ ከህወሓት ታጣቂዎች ጋር በተያያዘ እንደዚሁ በኢትዮጵያና በጎረቤት ሀገራት አዳዲስ መረጃዎች አሉ። ይህንንም ወደ እናንተ አደርሳለሁ። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እነዚህን መረጃዎች እስከ መጨረሻው እንድትከታተሉ በአክብሮት ጋብዛለሁ። የትግራይ የሰላም ኃይሎች የሚባሉትን በተመለከተ እንደዚሁ አዲስ ወታደራዊ ግዳጅ ውስጥ መግባታቸውን የሚገልጹ መረጃዎች ወጥተዋል። እነዚህንም እንደዚሁ አደርሳለሁ። በኢትዮጵያ በአገር ውስጥና በአፍሪካ ቀንድ እንዲሁም ደግሞ በዓለም አቀፍ ደረጃ ያሉ አዳዲስ መረጃዎችን በዚህ ሰዓት ባጫጭሩ ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ ልታደርሱኝ ትችላላችሁ። የኢትዮጵያ አየር ኃይል አዛዥ ጋር በተያያዘ እንደዚሁ ከአውሮፕላን ግዢዎች ጋር በተያያዘ የሚነሱ ጉዳዮችም እንደዚሁ አዲስ የመጡ መረጃዎች አሉ። እነዚህንም መረጃዎች በዚህ ሰዓት ወደ እናንተ አደርሳለሁ። እነዚህ በርዕሱ የተገለጹትና ያልተገለጹ መረጃዎች ለመከታተል እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። በርካቶቻችሁ እስከ መጨረሻው መረጃዎች እንደምትከታተሉ ጽፋችሁልኛል። አሁንም እንድትከታተሉ ነው በአክብሮት የምጋብዘው። አሁን በዚህ ሰዓት እንግዲህ በርከት ያሉ አስተያየቶችን ልካችኋል። ባህር ዳር አካባቢ የተደራጁ ሚሊሻዎች ማታ ማታ ዝርፊያ ይፈጽማሉ የሚለውን ጨምሮ የተለያዩ ጥቆማዎችን አድርሳችሁኛል። በሌላ ጊዜ ጥቆማዎችን ሰብሰብ አድርጌ የምመለስባቸው ይሆናል። ወደ መካከለኛው ምስራቅ ዋና ዋና መረጃዎች ነው የሚሄደው። ወደ መካከለኛው ምስራቅ ዋና ዋና መረጃዎች ሲሄድ ያሉትን አጠቃላይ ሁኔታዎች በአንዳንድ መስመር ወደ እናንተ አደርሳለሁ። እስራኤል የኢራንን ዋና የባህር ኃይል አዛዥ አሊ ሬዛን መግደሏን ገልጻለች። የእስራኤል መከላከያ እንዳስታወቀው በባህረ ሰላጤውና የአብዮታዊ ዘቡ ዋና የባህር ኃይል አዛዥ የሆኑት ትናንትና መገደላቸው ተገልጿል። እንግዲህ ከኢራን ቁልፍ ወታደራዊ ባለስልጣናት መካከል አንዱ እንደሆነ ነው የተገለጸው። የአብዮታዊ ዘብ የባህር ኃይል ዋና አዛዥ በመሆናቸው አሊ ሬዛ የሆርሙዝ ሰርጥ እንዲዘጋ ትዕዛዝ የሚሰጡትና በዚህ ቀጠና የባህር ኃይል ስምሪት የሚያስተዳድሩት እሳቸው እንደሆነ ነው የተገለጸው። ዛሬ የተገደሉት። ሌላው አሜሪካ ዛቻ እያሰማች ነው የምትገኘው። በአሜሪካ ዛቻ ኢራን ሽንፈቷን መቀበል አለባት ብለዋል ዶናልድ ትራምፕ። ይህንን ኢራን የማትቀበል ከሆነ ከባድ ወታደራዊ ምት ያርፍባታል። አሁን የምንወስደውን እርምጃ ወደ ከባድ ወታደራዊ እርምጃ እናሸጋግረዋለን ብለዋል የአሜሪካ ባለስልጣናት። እንግዲህ እስካሁን እየተወሰደ ካለው የከፋ እርምጃ እንወስድባታለን ሲሉ ነው ዛቻ ያሰሙት። የኩዌት የአየር ማረፊያ እንደዚሁ በኢራን ድሮኖች ፍንዳታ ደርሶበታል። በኩዌት ዓለም አቀፍ አየር ማረፊያ የነዳጅ ማከማቻው ላይ በደረሰው የድሮን ጥቃት ከባድ የእሳት አደጋና ቃጠሎ መከሰቱና ውድመቶች መድረሳቸውን መረጃዎች ገልጸዋል። ዶናልድ ትራምፕ የኢራን ተደራዳሪዎች ስምምነት ላይ ለመድረስ እየተለማመጡ ነው ብለዋል። እንግዲህ ትራምፕ አወዛጋቢ ንግግሮች ነው እየተናገሩ ያሉት። የኢራን ባለስልጣናት ስምምነት ላይ ለመድረስ እየተለማመጡ ነው ብለዋል። በሌላ በኩል ኢራናውያን አሜሪካ የምትታመን አይደለችም፣ ድርድር የሚባል ነገር በቀጥታ ሆነ በተዘዋዋሪ አላደረግንም፣ የድርድር ነጥቦች ደርሰውናል፣ የሚጠቅም ከሆነ በሚል 5 ቅድመ ሁኔታዎችን አስቀምጠዋል። አሁን ግን እየለመኑ ነው ብለዋል ዶናልድ ትራምፕ ይህንን ይናገሩ እንጂ ኢራናውያን እስካሁን ድረስ ይህንን ውድቅ እያደረጉ ነው የሚገኙት። እስራኤል 2 የኢራን ቁልፍ ባለስልጣናትን ከግድያ መዝገብ መሰረዟን እንደዚሁ ዓለም አቀፍ ሚዲያዎች ዘግበዋል። እስራኤል ከግድያ መዝገብ ያወጣቻቸው ቁልፍ የኢራን ባለስልጣናት የኢራን አፈጉባኤ መሐመድ ባጋር እና የኢራን የውጭ ጉዳይ ሚኒስትር አባስ አርጋቼ ናቸው። እነዚህ 2 ባለስልጣናት በሞሳድ ሊገደሉ መዝገቡ ውስጥ የተካተቱ ቢሆንም አሁን እንዳይገደሉ ከግድያ መዝገቡ እንዲሰረዙ ተደርጓል ነው የተባለው። ይሄ የሆነው ደግሞ በፓኪስታን ጥያቄ አማካይነት ነው። ፓኪስታን እነዚህ 2 ቁልፍ የኢራን ባለስልጣናት የሚገደሉ ከሆነ
አሜሪካ አብሮሽ የሚደራደር ወይም ደግሞ አብሮሽ ለድርድር የሚቀመጥ ኢራናዊ አይኖርም። ስለዚህ እነዚህ ባለስልጣናት እንዳይገደሉ ብላ ፓኪስታን በውጭ ጉዳይ ሚኒስትሯ በኩል ለአሜሪካ ጥያቄ ያቀረበች። አሜሪካ ደግሞ ለእስራኤል ለሞሳድ እነዚህ ሰዎች እንዳይገደሉ ከግድያ መዝገብ እንዲያወጧቸው ትዕዛዝ ተሰጠ። እንደ ፓኪስታን የመረጃ ምንጮች ከሆነ እነዚህ ሁለት ሰዎች የሚገኙበትን አድራሻ እስራኤል ታውቃለች፣ ሞሳድ እንዲሁም ደግሞ የጥቃት ኢላማ ውስጥም ገብተው ነበር። አሁን ግን ከዚህ እንዲወጡ ተደርጓል። ሌላ ሳውዲ አረቢያ፣ ኳታር፣ ኩዌት፣ ዩናይትድ አረብ ኤሚሬትስ፣ ባህሬን፣ ዮርዳኖስ በጋራ በኢራን ላይ ራስን የመከላከል ወታደራዊ ዘመቻ ፓኬጅ ማዘጋጀታቸውን ገልጸዋል። ራሳቸውን ለመከላከል ወታደራዊ ዘመቻ ለማድረግና የኢራን ተባባሪ የተባሉትን ሌሎች ቡድኖችንም ጭምር ለመዋጋት አማጽያንን እንደዚሁ በጋራ ለማጥፋት የጋራ ወታደራዊ ካውንስል ሊያቋቁሙ መሆናቸው ተገልጿል። በጋራ ራስን መከላከል በሚለው ወታደራዊ ወቅታዊ ፓኬጅ እነዚህ በጋራ በሰጡት መግለጫ ገልጸዋል። እነዚህ እንግዲህ የመካከለኛው ምስራቅ ሀገራት በኢራን ሚሳይሎችና ድሮኖች በተደጋጋሚ ድብደባ የሚደረግባቸው ሲሆን እነሱም ከአሜሪካ ጎን በመቆምና አሜሪካ ወታደራዊ ሰፈሮች እንዲኖሯት በመጋበዛቸው ነው በኢራን እየተጠቁ የሚገኙት። ሌላው አሜሪካ የአሜሪካ አየር መከላከያና ሚሳይል ክምችት መመናመኑን ተከትሎ አውሮፓን ለመጠበቅና እንዲሁም ደግሞ ለዩክሬን ልታቀርበው የነበረውን የሚሳይልና የሚሳይል መከላከያ ወደ መካከለኛው ምስራቅ ልታዞር ነው ተብሏል። አሜሪካ እንግዲህ በዚህ ጦርነት ከፍተኛ የሆነ የሚሳይል ክምችቷ መዳከሙ ነው የተገለጸው። በዚህ ምክንያት ለሌሎች ሀገራት ልትሰጠው የነበረውና ለሌላ ቀጠና አሰማርተው የነበረውን ሚሳይል ወደዚህ ልታስገባ እንደሆነ ተገልጿል። እስራኤል የኢራንና የሩሲያ ግንኙነት ወደብ ተብሎ የሚጠራውን ካስፒያን የባህር ሰርጥ በዚህ አካባቢ በሚገኙ ወታደራዊ ይዞታዎች ላይ ከባድ የሚሳይል ጥቃት ፈጽማለች። ይህ ያልተለመደ ድብደባ ተብሏል። ጉዳዩ እንግዲህ ወደ ራሻ በምትቆጣጠራቸው የራሻና ኢራን የጋራ ቀጠናዎች የተፈጸመ መሆኑ ጉዳዩ አነጋጋሪ ሆኗል። የባህር ኃይል ተቋማት ከባድ ጉዳት ደርሶባቸዋል። በሩሲያ ተጽዕኖ ባለው በዚህ ቀጠና እስራኤል የፈጸመችው ጥቃት አነጋጋሪ ሆኗል። እንግዲህ ሩሲያም በዚህ ጉዳይ ላይ ያው ቁጣዋን ገልጻለች። የሩሲያው መከላከያ ሚኒስትር ይህንን ተከትሎ ኢራን አሁንም ጓዳዋ በሚሳይል እየተሞላ ነው፣ የምድር ዋሻዎቿ ከፍተኛ የሆነ የሚሳይል ክምችት አላት፣ ገና ጥቅም ላይ ያልዋለና ዓለም የማያውቀው አዳዲስ ሚሳይሎች ኢራን ታጥቃለች ብለዋል። አሁን ኢራን አዳዲስ የጦርነት ስልቶችን እያማተረች መሆኗንም እንደዚሁ የሚገልጹ መረጃዎች ወጥተዋል። የእግረኛ የባህር እንዲሁም ደግሞ የኢነርጂና የኢኮኖሚ ማዕከላት ላይ የታለሙ ጥቃቶችን ለመፈጸምና አዲስ ጦርነት ስልት ይፋ ለማድረግ የአብዮታዊ ዘቡ እየተዘጋጀ መሆኑን አሁን ከደቂቃዎች በፊት የወጡ መረጃዎች ገልጸዋል። የኢራን የጦር ኃይል ቃል አቀባይ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ማዘዣዎችን ሙሉ በሙሉ አውድመናቸዋል ብሏል። የኢራን የጦር ቃል አቀባይ የአሜሪካ አዛዦችም ይህንን ቀጠና ለቀው ሸሽተው ጠፍተዋል ብሏል። እንግዲህ ይሄኛው ትንሽ ያው እንግዲህ የተጋነነ ነው የሚመስለው። የአሜሪካ የጦር ሰፈሮች ወድመዋል፣ አዛዦቹም ሸሽተዋል ነው ያለው። በእርግጥ ትልልቆቹ የአሜሪካ የራዳር ስርዓት የሚባሉትና የሳተላይት መረጃ ማዕከላት በኳታር፣ በኩዌት፣ በባህሬን፣ በሳውዲ አረቢያ እንዲሁም ደግሞ በሊባኖስ የሚገኙ እንደዚሁ በጥቃት መውደማቸው ተገልጿል። የአሜሪካ የጦር ሰፈሮች ወድመዋል የሚለው ግን ይህን ያክል ውሃ የሚቋጥር መረጃ አይደለም። ለማንኛውም ኢራቅ ውስጥ ያሉም የአሜሪካ የጦር ሰፈሮች በኢራን መደብደባቸው ይታወቃል። በመካከለኛው ምስራቅ ያለው ጉዳይ ይህ ነው። ወደ ሌሎች የአገር ውስጥ ወታደራዊ መረጃዎች ስመለስ የኢትዮጵያ አየር ኃይል ከሩሲያ የጦር መሳሪያ ግዢ ለመፈጸም የልዑካን ቡድን መላኩን የወጡ መረጃዎች ገልጸዋል። በጀነራል ይልማ መርዳሳ እየተመራ የአየር ኃይል ቡድን በሩሲያ ሞስኮ ይገኛል። ይህም ዋና ጉዞ ከጦር መሳሪያ ግዢና ከተዋጊ አውሮፕላኖች ግዢ ጋር የተያያዘ እንደሆነ ውስጥ አዋቂ የመረጃ ምንጮች ገልጸዋል። የአየር ኃይል አዛዥ ይልማ መርዳሳ ከአየር ኃይል መሳሪያ ግዢ ጋር በተያያዘ ከዚህ በፊት እንደዚሁ ከገንዘብ እና ከዓለም አቀፍ የግዢ ድርድር ጋር በተያያዘ ከባድ የሙስና ወንጀል ጋር በተያያዘ እንደዚህ ስማቸው ሲነሳ ነበር። አሮጌ አውሮፕላኖችን ጭምር በመግዛት አዲስ አውሮፕላኖች ናቸው በሚል አሮጌ አውሮፕላኖችን ጭምር ከሩቅ ምስራቅና ከምስራቅ አውሮፓ ሀገራት በመግዛት በዚህ ጉዳይ ስማቸው ሲነሳ ነበር። እንግዲህ ኢትዮጵያ እንደ ከባድ ሀገራዊ ኪሳራ ዳርገዋል በሚል አሮጌ አውሮፕላኖችን በመግዛት ስማቸው ሲነሳ የነበረው አዛዡ አሁን ከተቋሙ ጀነራሉ ማለት ነው ከተቋሙ ከአየር ኃይል ባሻገር በኢትዮጵያ አየር መንገድም የቦርድ ሰብሳቢ መሆናቸውን ተከትሎ ከዚህ ጋር በተያያዘ በተለያዩ ጉዳዮች ስማቸው ይነሳል። ከአየር ኃይል
ባሻገር በኢትዮጵያ አየር መንገድ ግዥ፣ የቦርድ ውሳኔዎች፣ የሰው ኃይል ስምሪትና ተያያዥ የባንክ ጉዳዮች ጭምር የኢትዮጵያ አየር መንገድ የባንክ አካውንቶች በሚከፍትባቸው ባንኮች ጭምር እና እንዲሁም ደግሞ በዶላር ክምችት ጭምር ለተወሰኑ የኦሮሞ ባንኮች ጭምር እንደዚሁ በአገልግሎትና ደንበኝነቱ በዚያ በኩል እንዲሆን በማድረግ ጫና አድርገዋል በሚልም እንደዚሁ ስማቸው እንደሚነሳ ከኢትዮጵያ አየር መንገድ አካባቢ የወጡ መረጃዎች ይገልጻሉ። ይሄ ይሁን እንጂ ላሉ የመረጃ ምንጮች ግዥና የቦርድ ውሳኔዎች ጋር ሰውየው በዚህ የተለያየ መንገድ ስማቸው ይነሳ እንጂ ለአብይ አህመድ ካላቸው ታማኝነትና ለስርዓቱ ካላቸው ቁርጠኝነት አንጻር በየትኛው ሁኔታ ሊጠየቁ የሚችሉ አይደሉም ነው የተባለው። ወደ ትግራይ እንሄዳለን። ወደ ትግራይ ስንሄድ እንግዲህ በትግራይ ያለውን አጠቃላይ ሁኔታ በተመለከተ ባሉ መረጃዎችን ወደ እናንተ አደርሳለሁ። በመላ ትግራይ የህዝብ ንቅናቄና መድረክ በሚል በተለያዩ አካባቢዎች ስብሰባ ተጀምሯል። ይህም ስብሰባው የሚሆን ሰነድ ተዘጋጅቷል። በንቅናቄ መድረኩ ላይ እየቀረበ ያለው ሰነድ ሁለት ዋና ዋና ጉዳዮችን የያዘ ሰነድ እንደሆነ የመረጃ ምንጮች ገልጸዋል። አንደኛው መክት በሚል በህወሓት እና እንዲሁም ደግሞ ህወሓትን ለማስቀጠል ያለውን ሁኔታ በተመለከተ በተያያዘው ሰነድ ውስጥ መክት ዘመቻ የሰው ኃይል እና የሎጂስቲክ ማሰባሰብ ላይ ትኩረት እያደረገ እንደሆነ መረጃ ምንጮቹ ገልጸዋል። በሰነዱ ውስጥ ከ45 ዓመት በታች ያሉ ማንኛውም የትግራይ ተወላጅ ለወታደራዊ ስልጠና ዝግጁ እንዲሆኑ በዚህ ሰነድ ላይ ተካቷል ነው የተባለው። ይህ እንግዲህ ከዚህ በፊት በኤርትራ የነበረ ተሞክሮ እንደሆነ ነው የተገለጸው። እድሜው ከ45 ዓመት በታች ያለ ማንኛውም የትግራይ ተወላጅ ለወታደራዊ ስልጠና ዝግጁ እንዲሆን፣ ሁለተኛ የጦርነት ሎጂስቲክ ማሰባሰብን በተመለከተ ህዝቡ ተባባሪ እንዲሆንና በከተማ የሚገኙ የቀበሌ ቤቶች እንዲሸጡ የህዝቡና የመንግስት መሬት እንደዚሁ ደግሞ ለጨረታና በሊዝ ሽያጭ እንዲቀርቡ፣ ካሳ የተከፈለባቸው ሆኖ ያልተከፈለባቸው የከተማ መሬቶች እንዲሸጡና ገንዘብ እንዲሰበሰብ የሚልም እንደዚሁ በሰነዱ ላይ ተነስቷል። ለምሳሌ ባለማጣ ከተማ ብቻ 120 ሚሊዮን ብር በሁለት ሳምንት እንዲያሰባስብ ከተማው ታዟል። ኮረምም በተመሳሳይ እንደዚሁ ኮረም ዛሬ ሰፊ የሆነውን የህዝብ መሬት ለሽያጭ ለማቅረብ እንቅስቃሴ እየተደረገና መሬቱ እየተለካና እየተሸነሸነ መሆኑን የወጡ መረጃዎች ያሳያሉ። ዘመቻ መክት የንቅናቄ መድረክ ላይ ከተገኙ ተሳታፊዎች አንዳንዶች አማራን በተመለከተ አዳዲስ የዘር ማጥፋት ትርክት ይዘው መጥተዋል። ሰሞኑን በዚህ መድረክ ላይ ከተነሱት እና ከታዩት መካከል አማራ በትግራይ ላይ 8 ዙር የዘር ማጥፋት ፈጽሟል የሚል ትርክቶችን የህወሓት አባላቶችና የህወሓት ወታደራዊ ሰዎች ይዘው መጥተዋል። በትግራይ 8 ጊዜ ጄኖሳይድ ተፈጽሟል። 8ቱም ከአፄ ዘርዓ ያዕቆብ ጀምሮ እንግዲህ ከ600-700 ዓመታት ጀምሮ በአማራ የአንኮበር ገዢዎችና መሪዎች የተፈጸመ ነው ብለዋል። እንደዚህ አስተያየት ሰጪዎቹ አያይዘውም እኛ ትግራዮች አንድ ከሆን አለማጣ ብቻ ላይ አንቆምም፣ ወልዲያ ድረስ እንዲሁም ደግሞ ቆቦን ጨምረን መሬቱን እንቆጣጠራለን፣ ይህንንም የኛ እናደርጋለን የሚል እንደዚሁ በመድረኩ ላይ ተናግረዋል። እንግዲህ በትግረኛ ተቆርጦ የተሰራጩ ቪዲዮዎችን ሁላችሁ ልትመለከቱ ትችላላችሁ። ተጨማሪ ትርክት ተፈጥሯል። እንግዲህ 8 ዙር የዘር ማጥፋትና ጄኖሳይድ ብለዋል። ከ3 ዓመት በፊት የተደረገውን ጦርነት በተመለከተ እንግዲህ ሁሉም አብዛኛው ሰው በህይወት እያለ የሚያውቀው ጦርነት ነው። ይሄ ጦርነት አንድም የአማራ መሪ እንዲሁም ደግሞ አንድም አማራ በዚህ የፖለቲካ ውሳኔ ወታደራዊ ውሳኔ በሚወስንበት የስልጣን ደረጃ ላይ አይደለም። በትግራይ የተደረገ ጦርነት ከአማራ ጋር የሚያያዝበት ምክንያት ግልጽ አይደለም። አሁን የኢትዮጵያ የፖለቲካ ስልጣን የተቆጣጠሩት በአመዛኙ የኦሮሞ ተወላጆች ሲሆን ወታደራዊ ተቋማትም ሆኑ የሲቪክ የደህንነት ተቋማት የሚታዘዙት በእነሱ ነው። አሁን የሚፈጸሙ ዘመቻዎችም ሆነ የሚሰጡ ትዕዛዞች ከአማራ ጋር ሊገናኙ የሚችሉበት ጉዳይ የለም። አማራ እንደማንኛውም ኢትዮጵያዊ በእያንዳንዱ ተቋም ውስጥ አድርግ የተባለውን ሊያደርግ ይችላል። ከዛ ባለፈ ግን 8 ዙር አማራ ጄኖሳይድ ፈጽሞብናል የሚለው አዲስ ትርክት ተቀባይነት የሌለው ሁልጊዜም አማራን በጥላትነት ከመፈረጅ ወደኋላ ብለው የማያውቁት የህወሓት ሰዎች አሁንም አቋማቸው መሆኑን ሁሉም እንግዲህ እየታዘበው የሚገኝ ነው። የፌዴራል መንግስት በትግራይ ክልል በሚገኙ ወታደራዊ ካምፖች ሰራዊቱን መልሶ ለማስገባት እንደዚሁ ለክልል መሪዎች ትዕዛዝ ሰጥቷል በሚል አፍሪካ ኮንፊደንሻል የተባለ ሚዲያ ዘግቧል በሚል ዛሬ እየወጣ ያለው መረጃ ግን ይሄ የተረጋገጠ አይደለም። እንግዲህ ከዚህ ጋር በተያያዘ መሬት ላይ ያለው ነባራዊ ሁኔታም ይሄን አያሳይም። ይሄም መረጃ በብዛት ዛሬ እየተሰራጨ ቢሆንም ከዚህ ጋር በተያያዘ ግን የተረጋገጠ መረጃ የለም። ሌላው ከህወሓትን ጉዳይ ካነሳን የህወሓት ታጣቂዎች ወደ ደቡብ ምዕራብ ኢትዮጵያ ለዘመቻና ለግዳጅ ሊንቀሳቀሱ ነው የሚል መረጃ ወጥቷል። ሁመራ አካባቢ ያሉ የመረጃ ምንጮች እንደገለጹት በሱዳን የሚገኘው የቀድሞው የሳምሬ ቡድን
አሁን አርሚ 7 እየተባለ የሚጠራው የህወሓት ታጣቂ ቡድን ጀነራል አልቡርሃንን ለማገዝ ወደ ቤኒሻንጉል አሶሳ ግንባር ሊንቀሳቀስ እንደሆነ የወጡ መረጃዎች ያሳያሉ። ሰሞኑን እንግዲህ በዚህ በአሶሳ ግንባር ኩርሙክ ተብላ የምትጠራው ወሳኝ ወታደራዊ ገዥ መሬት በሱዳን ፈጥኖ ደራሽ ኃይል መያዟን ተከትሎ የአልቡርሃን ጦር በዚህ አካባቢ ከባድ ወታደራዊ ኪሳራ ደርሶበታል። ለሱ ድጋፍ ለማድረግ የአርሚ 7 አባላት ከዚህ ከሁመራ ትይዩ ካለው አካባቢ ወደዚህ አካባቢ ሊንቀሳቀሱ እንደሆነ ነው የተገለጸው። ይህንን ተከትሎ አልቡርሃንን ለመታደግ ድጋፍ ለማድረግ ይዘምታሉ ቢባልም እነሱ ግን ፈቃደኛ አልሆኑም ታጣቂዎቹ። በዚህ ምክንያት ብዙ ታጣቂዎች ለግዳጅ ፈቃደኛ ባለመሆናቸው በአስገዳጅ ሁኔታ እንዲዘምቱ ይደረጋል። ከዚህ ጋር በተያያዘ እጅ እንዳይሰጡ ወደ ኢትዮጵያ ተሻግረውም ጥብቅ ጥበቃ እንዲደረግ ትዕዛዝ መሰጠቱ ነው የተገለጸው። ኩምሩክ ከተማ አሁን ሙሉ በሙሉ በፈጥኖ ደራሽ ኃይሉ እጅ ገብታለች። የሱዳን ወታደሮች እና አዛዦች ወደ ኢትዮጵያ ተሻግረው እጅ ሰጥተዋል። ቁጥራቸው አልታወቀም። ወታደራዊ አዛዦችም ይገኙበታል። ኩርሙክ አቅራቢያ እና ኩሩክ ከተማ ይገኝ የነበረው የአልቡርሃን 4ኛ ክፍለ ጦር ሙሉ በሙሉ መደምሰሱንና መማረኩን ወታደራዊ አዛዦችም እንደዚሁ መያዛቸውንና በውጊያ መገደላቸውን ነው መረጃዎች የሚገልጹት። ይሄ እንግዲህ የዚህ ከተማ መያዝ በእነ አልቡርሃን ላይ ከፍተኛ ጫና ፈጥሯል። ለዚህ ነው እንግዲህ ህወሓት ታጣቂዎችን ለማቅረብ ዝግጅት እያደረገ ያለው። ከዚህ ጋር በተያያዘ የህወሓት ታጣቂዎች ካሁን በፊት እንደ ሱዳን ውስጥ ካርቱምን ጨምሮ ወሳኝ የተባሉትን አካባቢዎች የአልቡርሃን ጦር ከአርኤስኤፍ እንዲቆጣጠርና እንዲያስለቅቅ ወሳኝ ሚና መጫወታቸው ይታወቃል። ውል የወሰዱበት የደሞዛቸው ባለመከፈሉም እንደዚሁ ከፍተኛ የሆነ ቁጣ መቀስቀሱ፣ ከዛ ባሻገር እንደዚሁ ሕክምና በማጣታቸው ብዙዎቹ በውጊያ ላይ እንደዚሁ ጉዳት ስለደረሰባቸው እስካሁን ድረስ እዚህ ግባ የሚባል እንክብካቤ እየተደረገላቸው ባለመሆኑ ባለፈው ጥያቄዎችን ማሰማታቸውም ይታወቃል። ወደ ሌሎች መረጃዎች ነው የምመለሰው። ወደ ሌሎች መረጃዎች ሲሄድ ወደ አማራ ክልል ወዳሉ አካባቢ የግንባር መረጃዎች መለሳለሁ። ወደ ወሎ ቀጠና ስንሄድ ከደሴ ወደ ምዕራብ ወረዳዎች ቀጠናዎች ወደሚባሉት ወደ አምባሰል፣ ተንታ፣ ደላንታ ተጨማሪ እግረኛ ኃይል እየተንቀሳቀሰ መሆኑን የወጡ መረጃዎች ይገልጻሉ። ዛሬ ረፋድ ወታደሮችን የጫኑ ተሽከርካሪዎች በዙ 23 እንዲሁም ደግሞ አየር መቃወሚያ የታጠቁ ወታደራዊ ፓትሮሎች በአምባሰል ወደ ወገል ጤና በተንታና ደላንታ አቅጣጫ ዛሬ መንቀሳቀሳቸውን ነው የመረጃ ምንጮች የገለጹት። ሌላው የደቡብ ጎንደር አስተዳደር ዛሬ ስብሰባ አድርጎ ነበር በደብረ ታቦር። ያው እንግዲህ ያው የብልጽግና ገጾች ላይ ተከታተላችሁት ሊሆን ይችላል። ግን ያው በዚህ አካባቢ ያለው ሁኔታ በየቀኑ እየተከታተላችሁ ነው የምትገኙት አድማጭ ተመልካቾች። ዛሬ ዞኑ አስተዳዳሪ ዞኑ ወደ ቀደመ ሰላሙ እየተመለሰ ነው ብሏል። ለዚህም ርብርብ እያደረግን ነው ብሏል። በፊትም በክልሉ ካሉ ዞኖች በሰላም ቀዳሚው ዞን ነው ሲሉ ነው ይህንን ዛሬ በህዝብ ስብሰባ ላይ እየተናገሩት። ይሄ ዞን እንግዲህ በክልሉ ካሉ ዞኖች በሰላም ቀዳሚው ዞን ነው ብሏል የዞኑ አስተዳዳሪ። ይህንን አይነት ሪፖርት በማቅረብ ነው እንግዲህ ባለፈው መከላከያ ከወጣ በኋላ ከዞኑ 22 ወረዳዎችና ከተማ አስተዳደሮች አሁን 18 የሚሆኑትን እንግዲህ ያጣቸው ብልጽግና። እነዚህ ሰዎች ምን እንደሚናገሩ ያው እንግዲህ ምን እያሰቡ እንደሆነ ያው ግልጽ አይደለም። ያው ፕሮፓጋንዳም ልክ አለው፣ ውሸትም ልክ አለው። ይሄ የሚናገረው የዞን አስተዳዳሪ ከ2015 ሐምሌ 22 ጀምሮ ጦርነቱ በይፋ የተቀሰቀሰው በዞን ደረጃ በዚህ ከተማ ነው ደብረ ታቦር ሐምሌ 21፣ ሐምሌ 22፣ ሐምሌ 23፣ ሐምሌ 24 2015 ከዛ ጊዜ ጀምሮ እስካሁን ድረስ በዚህ ዞን ያለማቋረጥ ጦርነት የተደረገ ነው። ባለፈው መጋቢት 9 በንፋስ መውጫ የተደረገውን ሐሙሲት የተደረገውን ጦርነት ጨምሮ ያለማቋረጥ ጦርነት የሚደረግባቸው አካባቢዎች አንዱ ይሄ ነው። በዚህ ምክንያት በብልጽግና ባለስልጣናትም በርካታ ቁጥር ያላቸው የብልጽግና ባለስልጣናት የዞን የክልልን ጨምሮ የወረዳ እና የቀጠና መሪዎች ወታደራዊና የብልጽግና ባለስልጣናት በርካታ ቁጥር ያላቸው ተገድለዋል። በፋኖ በኩልም ትልልቅ ስም ያላቸው የፋኖ መሪዎች እንደዚሁ በዚሁ ቀጠና ነው እንግዲህ በውጊያና በተያያዥ ጉዳዮች እንደዚሁ የወደቁበት ቀጠና ነው። ከነዚህ መካከል መምህር ስመኘው መብራቱ እንግዲህ የበጎ ሰው ተሸላሚ ደራሲና ገጣሚን ጨምሮ እሱን ጨምሮ እነ ውባን ታባተ እነ ከፍያለው ደሴ እነ ኮሎኔል ታደሰን ጨምሮ በዚህ ቀጠና ነው እንግዲህ በተከታታይ ውጊያዎች ይሄ ሁሉ ጉዳት የደረሰው። በብልጽግና ባለስልጣናት እንግዲህ ከክልል የአፈጉባኤ ጀምሮ እስከ ወረዳ የጸጥታ ባለስልጣናት በርካቶች ተገድለዋል። ግን ይሄ በሆነበት ሁኔታ ግን የዞኑ አስተዳዳሪ በክልሉ ቀዳሚ ሰላሙ የተረጋገጠ ዞን ነው የሚል መግለጫ ነው የሰጠው። ያው እንግዲህ ብዙዎቹ የታችኞቹ አመራሮች መልቀቂያ አስገብተዋል።
መልቀቂያውን አፍነው ይዘው ነው እንግዲህ በብልጽግና በዞኑ ቢፈርስም ይህንን እየተናገሩ ያሉት። ከዚህ ጋር በተያያዘ ተመስገን ጥሩነህ የተናገረውን ንግግር የሚያጠናክር ንግግር ነው። ወደ ግንባር መረጃዎች እሄዳለሁ። ወደ ምስራቅ ጎጃም በተለያዩ ቦታዎች ዛሬ ውጊያዎች ሲደረጉ ውለዋል። በውጊያዎች ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን የወጡ መረጃዎች ይገልጻሉ። በሁለት ግንባሮች ነው ውጊያ የተደረገው። አንደኛው ወደ ደጋማው አካባቢ ደባይ ወረዳ ነው፣ ቆይ ከተማ አቅራቢያ ማለዳ 11 ሰዓት ጀምሮ ውጊያ ተደርጓል። ከማለዳው 11 ሰዓት ተኩል ጀምሮ በሁለት ግንባር ፋኖ የከፈተውን ጥቃት ተከትሎ መከላከያ፣ አድማ ብተናና ሚሊሻ አጸፋ ምላሽ ሰጥቷል። በዚህም እስከ ረፋት ድረስ ውጊያው ቀጥሏል። በሁለቱ ግንባሮች በነበረው ውጊያ ለሰዓታት በቆየው ማለት ነው በሁለቱም በኩል ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል ላሉ የመረጃ ምንጮች በመከላከያ በፋኖ በሲቪሊያን ላይ እንዲሁም ደግሞ በንብረት ላይ የደረሰው ጉዳት እየተጣራ እንደሆነ መረጃዎች ገልጸዋል። ሌላው እዚሁ ሸበል በረንታ ነው። ሸበል በረንታ መርገጭ ተብሎ በሚጠራ ቦታ ከማለዳ ጀምሮ ረፋ ድረስ በቡድን መሳሪያ በዲሽቃ በሞርተር የታገዘ ውጊያ መደረጉን የመረጃ ምንጮች ገልጸዋል። መርገጭ ተብላ የምትጠራው አካባቢ የተደረገው ውጊያ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። በቁጥር ያልታወቁ ሚሊሻ፣ ፖሊስ ሙትና ቁስለኛ ሲሆኑ የነፍስ ወከፍ መሳሪያዎችን በፋኖች መግባታቸው ተገልጿል። የተማረኩ የፖሊስና የሚሊሻ አባላትም እንደዚሁ እንዳሉ ከአካባቢ የወጡ መረጃዎች ገልጸዋል። ዝርዝርና ተጨማሪ መረጃዎች እየተጣሩ እንደሆነ የመረጃ ምንጮች ገልጸዋል። ሌላው መረጃችን ከህወሓት በተቃራኒ የተሰለፉት የትግራይ የሰላም ኃይሎች ተብሎ የሚጠሩ ታጣቂዎችን የተመለከተ መረጃ ነው። የትግራይ የሰላም ኃይል እየተባሉ የሚጠሩ ታጣቂዎች ከመከላከያ ጋር በመሆን በአንዳንድ ግንባሮች ከፋኖ ጋር ስለመዋጋታቸው የሚገልጹ መረጃዎች ወጥተዋል። እነዚህ የትግራይ የሰላም ኃይል እየተባሉ ከሚጠሩት ታጣቂዎች መካከል በመከላከያ መለዮ ከመከላከያ ጋር በመሆን ሰሞኑን በደቡብ ጎንደር በተለያዩ ግንባሮች ዘመቻ ላይ የነበሩ አባላት አሁን በላሊበላ ሕክምና ላይ ያሉ እንደሚገኙ የመረጃ ምንጮች ገልጸዋል። ላሊበላ አካባቢ ቆስሎ ሕክምና ላይ ከሚገኙት እንግዲህ የቲፒኤፍ የመከላከያ አባላት ስለ ጉዳዩ ሲናገሩ ፋኖና ህወሓት አንድ ላይ ሆነው ሊወግኑ ስለሆነ እናንተም ከመከላከያ ጋር ሆናችሁ እንደዚሁ ፋኖን ተዋጉ በሚል ወደ ግንባር ለውጊያ መግባታቸው ነው የተገለጸው። ይህ እንግዲህ በትግራይ ያለውን የኃይል አሰላለፍ እንዲሁም ደግሞ በፋኖም በህወሓት በኩልም ያለውን አጠቃላይ ሁኔታ እየተመለከቱ መረጃዎች መካከል የሚገኙበት ሲሆን የትግራይ ኃይል የሚባለው እንግዲህ በውጭ ሀገር የአልቡርሃንን ጦር ለማገዝ በሀገር ውስጥ ደግሞ እንደዚሁ ከትግራይ የሰላም ኃይል ወደ መከላከያ እንዲቀላቀሉ ነው ከፋኖ ጋር እየተዋጉ ነው የሚገኙት። በዚህ በኩል እንግዲህ ዛሬ ተጨማሪ መረጃዎች እየተጣሩ ነው የሚገኙት። ለቲፒኤፍ ተጨማሪ የድሮንና የጦር መሳሪያዎች ድጋፍ ተደርጓል ከመከላከያ የሚሉ መረጃዎች መውጣታቸው ይታወቃል። ከዚህ ጋር በተያያዘ እንግዲህ ከመከላከያ ድሮን እነሱን ካስታጠቀ ወደፊት ምን ሊሆን ነው የሚችለው የሚለው አብሮ የሚታይ ነው። ያው ህወሓት በሌላ በኩል ድሮን መታጠቁን እንደዚሁ የሚገልጹ መረጃዎችም ወጥተዋል። ወልዲያ አካባቢ እንደዚሁ ወልዲያ አቅራቢያ ሳንቃ ተብሎ የሚጠራው አካባቢ ውጊያ እየተደረገ ነው። ከሰዓት በኋላ በአካባቢው በሞርተር በዲሽቃ የታገዘ ውጊያ እየተደረገ ነው። ከወልዲያ ወደ ጋሸና መስመር ሳንቃ ተብሎ የሚጠራው አካባቢ ትላንትናም እንደዚሁ ውጊያ መደረጉን የገለጹት የመረጃ ምንጮች ዛሬ በአካባቢው በሞርተር የታገዘ ውጊያ የተደረገ ነው። ጉዳትና ዝርዝር ሁኔታው አልታወቀም። መረጃዎች እንደደረሱ ወደ እናንተ አደርሳለሁ። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ